ሰላም እንዴት ናችሁ? ቃሊ ነኝ። ዛሬ በሲዝን 2 ተመልሼ መጥቻለሁ። አብራችሁኝ ቆዩ። ሰላም እንዴት ናችሁ? ቃል ኪዳነ ምሕረት ነኝ። ዌልካም ቱ ማይ ቻናል። የዛሬው ርዕሳችን የሚሆነው በጣም ትወድታላችሁ ብዬ ገምታለሁ። ኢጎ ምን ማለት ነው? እንዴትስ አድርጎ ህይወታችንን ተጽዕኖ ሊያሳድር ይችላል? ከነፍሳችን ወይም ደግሞ ከኢጓችን ተነስተን የምናከናውናቸው ነገሮችስ በህይወታችን ውስጥ ምን አይነት ለውጦችን ያመጣሉ የሚለውን ነገር በዝርዝር እንመለከታለን። በመጀመሪያ አይ ቲንክ ብዙ ሰዎች ኢጎ ሲባል የሚመስላቸው ይሄ ፕራይድ ይመስላቸዋል ወይም ደግሞ አለ አይደለ እኔ ነኝ ብለው የሚሉት ማንነት እንደሆነ ለይተው አያውቁም እና እሱን በግልጽ ማወቅ መጀመሪያ ያስፈልጋል ብዬ አስባለሁ። ሶ ኢጎ ኢምፖርታንት አይደለም ማለት አይደለም። በነገራችን ላይ በህይወታችን ውስጥ አስፈላጊ ነገር ነው። ግን ህይወታችን ውስጥ መሪ እንዲሆን ስናደርገው ብቻ ነው ስህተት የሚፈጠር ወይም ደግሞ ስቃይ ውስጥ የምንገባው ማለት ነው። ሶ ኢጎ ማለት ፎልስ አይደንቲቲ ወይም ደግሞ በትምህርት ያመጣ ነው የተማርነው ማህበረሰብ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ወይም ደግሞ ቀድሞ ባሳለፍናቸው ኤክስፔሪየንሶች የሚገነባ የውሸት ማንነት ማለት ነው ኢጎ ማለት። ሁላችንም እኔ ብለን የምናስበው ማንነታችን ማለት ነው እሱ ማንነታችን የውሸት እንደሆነ ራይት። ቢካዝ ብዙ ሰዎች እኔ በተፈጥሮዬ እንደዚህ ነኝ፣ አይ እኛ ቤት እንደዚህ አይደለንም፣ በእኛ ባህል እንደዚህ አይደረግም ምናምን ብለው የሚሏቸው የሆነ ማንነቶች አሉ። እነዛ ማንነቶች የተማርናቸው እንጂ የሆናቸው ማንነቶች አይደሉም። ስለዚህ ኦል ዲስ ቲንግስ እኔ ብለን የምናስበው ማንነት ኢጎ ብለን እንጠራዋለን ማለት። ስለዚህ እንዳልኳችሁ ኢጎአችን አስፈላጊ ነው። ምክንያቱም በማህበረሰብ ውስጥ ስንኖር ስለ ራሳችን መረዳት እንዲኖረን ይረዳል። እኔ ማን ነኝ የሚለውን ነገር እንድንገነዘብ ህይወታችንን በአጠቃላይ ናቪጌት ለማድረግ ያግዘናል። ነገር ግን በጣም ከኢጓችን ጋር አይደንቲፋይ እያደረግን በሄድን ቁጥር እኔ እኮ እንደዚህ ነኝ፣ እኔ እኮ እከሌ ነኝ እያልን ባልን ቁጥር ህይወታችን ስቃይ ይበዛበታል ማለት ነው። ስለዚህ እንደ መጥፎ ነገር አድርጋችሁ መመልከት ሳይሆን መጀመሪያ ኢጎ ምንድን ነው፣ እንዴት ነው የሚሰራው የሚለውን ነገር መረዳት፣ ከዛ በኋላ ግን ከነፍሳችን ስር ሆኖ እንዲያገለግል ማድረግ ነው የሚገባን ማለት ነው። አይ ቲንክ በምሳሌ ብንመለከተው ደስ ይለኛል፣ ለእናንተም ግልጽ ይሆናል ብዬ አስባለሁ። ለምሳሌ በልጅነታችሁ እንበል የሆነ የሚያቃጥል ስቶቭ አለ። ያንን ስቶቭ ትነኩታላችሁ። ልክ ስትነኩት ያቃጥላችኋል። ስለዚህ ምንድነው ኢጎ ዴቨሎፕ የሚያደርገው የሚሞቅ ወይም የሚያቃጥል ነገር ስለሆነ ይህንን ነገር መንካት ሴፍ አይደለም ብሎ ይደመድማል ማለት ነው። ወይም ደግሞ ይሄ ነገር ዴንጀረስ ነው፣ ልክ አይደለም፣ አደጋ ነው የሚለውን ነገር ኮንክሉድ ያደርጋል ማለት ነው። ስለዚህ ለሌላ ጊዜ ኢጓችን ምን ያደርገናል ማለት ነው? ከአደጋ ይከላከለናል። በኋላ ላይ ያንን ነገር መንካት ወይም ያንን የሚያቃጥል ስቶቭ መንካት አደጋ እንደሚያደርስብን ስለምንረዳ በትውስታችን ይቀመጥና ለሌላ ጊዜ ፕሮቴክት ያደርገናል ወይም ደግሞ ይከላከልልናል ማለት ነው። እንደ መጥፎ ነገር እንዳትመለከቱት ልላችሁ ፈልጌ ነው። ችግሩ የሚመጣው መቼ ነው? የሆነ ከማንነታችን ጋር ይሄ ኢጓችን አይደንቲፋይ ስናደርግ እኔ እኮ ዶክተር ነኝ፣ እኔ እኮ ፕሮፌሰር ነኝ፣ እኔ እኮ ስኬታማ ነኝ፣ እኔ እኮ ስፒሪቹዋል ነኝ ብለን አይደንቲፋይ ካደረግን ግን ምን ይፈጥራል ማለት ነው? እኛ ከሌሎች ሰዎች የተለየን የበላይ እንደሆንን የተሻለን እንደሆንን ሊያሰማን ይችላል ማለት ነው። እዚህ ጋር ነው ልንጠነቀቅ የሚገባው ማለት ነው። ስለዚህ ኢጎ ከየት ከየት ነው ሊገነባ የሚችለው ብለን ስንጠይቅ ለምሳሌ ሌብልስ፣ ያው እንዳልኳቸው እኔ ስኬታማ ነኝ፣ እኔ የተሻልኩ ነኝ፣ ወይም ደግሞ እኔ ከማንም ማልሻል የማረባ ነኝ ብለን ልንደመድም እንችላለን። ከዛ ሊሰራ ይችላል ማለት ነው። በተጨማሪ ደግሞ ካለፈው ኤክስፔሪየንሳችን ወደኋላ መለስ ብሎ በጸጸት ወይም ደግሞ በእፍረት ምናምን የሆነ ማንነት ይገነባል። ወይም ደግሞ ወደፊት ደግሞ ይወስደንና በፍርሃት በስጋት በጭንቀት እንዲህ ከሆነ እንዲህ ሊፈጠር ስለሆነ እንደዚህ ይሆናል እንደዚህ ይደርሳል እያለ ደግሞ ሊያስፈራራን ይችላል። ከዛም ማንነታችን ሊገነባ ይችላል። በተጨማሪ ደግሞ ለምሳሌ አስተዳደጋችን ላይ ኮንዲሽን የምንደረግበት መንገድ አለ አይደለ? የሆነ ነገር እንድናደርግ፣ እንድንሰራ፣ እንድንሆን
በዛ መንገድ ኢጎችን ዴቨሎፕ ሊያደርግ ይችላል ማለት ነው። ስለዚህ ባህል ሊሆን ይችላል፣ ቤተሰብ ሊሆን ይችላል። በእንደዚህ አይነት ምክንያቶች ኢቭን ሃይማኖትም ጭምር ማለት ነው ማንነት ሊገነባ ይችላል ማለት ነው። በተለይ በእኛ ማህበረሰብ ውስጥ ደግሞ በእርግጠኝነት ያው የምታውቋቸው ማንነቶች አሉ። እኔ የዚህ ምንድነው ዘር ነኝ፣ እኛ እኮ እንዲህ ዘር ነን፣ እንደዚህ አናደርግም፣ እኛ እንደዚህ ነን አለ አይደለ? የሆነ የሚሰጠው አይደንቲቲ አለ ማለት ነው። በነገራችን ላይ እንዳልኳችሁ ኢጎ የምንማረው የምናዳብረው ማንነት እንጂ ስንፈጠር የተሰጠን ማንነት አይደለም ማለት ነው። ስንፈጠር ያለው ምንነታችን ነፍሳችን ነው። ስለዚህ እሱ ዋት ዊ አር ነው፣ የሆነው ነገር ነው። ኢጎ ግን የምንማረውና ነኝ ብለን የምናስበው ማንነት ነው ማለት ነው። ስለዚህ የኢጎ ዋነኛው ስራ ምንድን ነው? እኛን መጠበቅና መከላከል ነው ማለት ነው። በማህበረሰብ ውስጥ እንዳልኳችሁ እኔ ማን ነኝ የሚለውን ነገር ለመረዳት ያግዘናል። ከዛ ደግሞ ምን ደህና ነው ወይም ደግሞ ሴፍ ነው የሚለውን ነገር፣ ምን አደጋ ያደርሳል የሚለውን ነገር ለይተን እንድናቅ ያግዘናል ማለት ነው። ከዛ ውጭ ደግሞ በማህበረሰብ ውስጥ ምን አይነት ሚና እንደምንጫወት ለይተን እንድናቅ ይረዳናል። ስለዚህ በእኔና በሌሎች ሰዎች መካከል ያለውን ልዩነት አንደርስታንድ እንዳደርግ ወይም ደግሞ ባውንድሪ ያሰምርልናል። እኔ እና እሱ የሚለውን ልዩነት ይፈጥራል ማለት ነው። ሶ ኦቨርኦል ይህንን አገልግሎቱን መረዳት በጣም ኢምፖርታንት ነው። በኋላ ላይ ግን ኢጓችንን የኛ ዋነኛ ማንነት አድርገን ስንቀበል ግን ያው ሰፈሪንግ ይኖራል ወይም ደግሞ ስቃይ ይፈጠራል ማለት ነው። ይህን ስቃይ ደግሞ የሚፈጥረው እንዴት አድርጎ መሰላችሁ? ለምሳሌ በንጽጽር እኔ እንደዚህ ስለሆንኩኝ ወይም እከሌ እንደዚህ ስለሆነ እያለ ያነጻጽራል ማለት ነው። ወይኔ ቆንጆ ነኝ፣ ያ ሰው አስቀያሚ ነው። ወይኔ በጣም ሃይማኖተኛ ነኝ፣ ያ ሰው ሃይማኖት የሌለው ነው። እኔ ባህል አለኝ፣ ያኛው ባህል የሌለው ሰው ነው ብሎ በማነጻጸር ስቃይ ይፈጥርብናል ማለት ነው። በመቀጠል ደግሞ ምን ያደርጋል? ወደኋላ ይወስደንና እንደዚህ ስላደረግ እንደዚህ ስለተፈጠረ በህይወት ውስጥ ማፈር እንዳለብን መጸጸት እንዳለብን እየመጣ 10 ጊዜ ይጠቁመናል ማለት ነው። ከዛ ደግሞ ወደፊት ደግሞ ይወስደንና ፕሮጀክት ያደርገውና ሪያሊቲውን አሁን ካለንበት ወደፊት ደግሞ ይወስደንና ምን ያደርጋል? እንዲህ ስለተፈጠረ ስለነበረ ወደፊት ደግሞ እንደዚህ አይነት ነገር ሊደርስ ይችላል ብሎ ያስፈራራናል ማለት ነው። ስለዚህ ሞስትሊ ኢጎ በፍርሃት ላይ የተመሰረተ ነገር ነው ማለት ነው። እንዳልኳችሁ ለመጠበቅ ለመከላከል ስለሆነ ከፍርሃት ጋር የተያያዘ ነገር አለው ማለት ነው። ይሄ ነገር እንዳይፈጠር ብሎ ስጋት ውስጥ ይከተናል፣ ጭንቀት ውስጥ ይከተናል ማለት ነው። በዚህ ህይወታችንን ያው በስቃይ እንድንኖር ያደርገናል። ምክንያቱም ኢጎ ምንጊዜም ቢሆን በጉድለት ላይ የተመሰረተ ነው። ምንም አይነት ሙላት የለውም ኢጎ። ሁል ጊዜ የሆነ ነገር እንደጎደለ ነው የሚነግራችሁ። አሁን ላይ ህይወት ትክክል እንዳልሆነች፣ የሆነ የቀረ ነገር እንዳለ፣ የሆነ የበለጠ ነገር መስራት እንዳለብን፣ የበለጠ ነገር ማግኘት እንዳለብን፣ መጣር እንዳለብን በተደጋጋሚ እያስታወሰ ስቃይ ውስጥ ያስቀረናል ማለት ነው። ለምሳሌ ከሌብል ወይም ደግሞ ከስያሜ ጋር የተያያዘ ኢጎን ብንመለከት ማለት ነው። እንደምታውቁት ኢጎ ሁል ጊዜም ቢሆን ትክክል መሆን ይፈልጋል። ሁል ጊዜም የበላይ መሆን ይፈልጋል። ከውጭ ነው ማረጋገጫ የሚፈልገው። እኔ ያስተዋልኩትን ነው የምነግራቸው። አሁን ይሄ እንደ ጀጅመንት ሳይሆን እንዴት ዴቨሎፕ እንደሚያደርግ እንድትረዱት ስለፈለግኩኝ ነው። እና ለምሳሌ ዶክተሮች በጣም ትልቅ ኢጎ ነው ያላቸው። በእርግጥ በማህበረሰብ ውስጥ የሚፈጥሩት ተጽዕኖ በጣም ከፍተኛ ነው። ማለት ያው ጤናችን በእነሱ እጅ ላይ ነው ከፈጣሪ ቀጥሎ ማለት ነው። ግን ምንድነው ከዛ ማንነት ጋር በጣም አይደንቲፋይ ያደርጋሉ። አይሚን ስትመለከቱት ያው በጣም ረዥም ዓመት ፈጅተው ነው ያንን ታይትል የሚያገኙት። በጣም ብዙ ፈግተው ብዙ ሰርተው ምናምን ስለሆነ ከስያሜው ጋር በጣም አታችመንት አላቸው ማለት ነው። እና በጣም ያስቃሉ። አንድ ጓደኛዬ ምን አለችኝ መሰላችሁ? በጣም ነው ያስታቀችኝ። እንኳን አይደለም ዶክተር መሆን አለችኝ። ኦልሬዲ ሜዲሲን ተማሪ ነበረች እና መሀል ላይ ነው ያቋረጠችው። እና እየተማርኩኝ ነበር አቋረጥኩ ማለት ራሱ ደስ ያሰኛል አለች። በቃ ታይትሉ ይሆናል አይደለ? የሆነ ዋጋችንን ከፍ የሚያደርግ አይነት ነገር መስሎ ሊያሰማን ይችላል። እኔም በጣም አስተውላለሁ ብዙ ጊዜ። አሁን ለምሳሌ ቲክታክ ላይ ምናምን ኢቭን ኮንቴንት የማይሰሩ ራሱ ሰዎች ሆነው ግን ታይትላቸውን በቃ በክብር ነው የሆነ በጣም ቦታ ሰጥተውት ነው የሚላበሱትና ዶክተር እንትና ተብሎ ነው የሚጻፈው። ተሳስታችሁ እንኳን ኢምፐርሰን አንዳንድ ጊዜ ያስተውላችሁ ከሆነ አሁን ነርስ የሆኑ ሰዎች አሉ አይደለ? በዩኒፎርማቸው ሳትለዩቸው ይቅርታ ነርስ ወይም ደግሞ ሲስተር ብትሏቸው በቃ እንዴት ዶክተር ነኝ አመ ዶክተር አመ ሰርጅን የሚል የሆነ ማንነት አለና ይሄ ማንነት ጋር ማለት ጥሩ እኮ ነው ዶክተር መሆናቸውም ወይ ነርስ መሆናቸውም ሶ ናይስ ጉድ ፎር ዘም። ግን
እኔ ዶክተር ስለሆንኩኝ ከሌላ ሰው የተሻልኩ ነኝ፣ ከሌላ ሰው አዋቂ ነኝ፣ በማህበረሰብ ውስጥ ለየት ያለ ቦታ ይገባኛል የሚል ነገር ሲያመጣ ነው ችግር የሚፈጥረው ማለት ነው። እንኳን አይደለምና ማቋረጥ አልኳችሁ። ደግሞ ሌላ ሰው ላይ ደግሞ ያስተዋልኩት ነገር ምንድን ነው? ወይ ባላቸው ለምሳሌ ዶክተር የሆነ ሰው ምናምን፣ ኧረ በጣም ነው የሚያስቀኝ። በቃ በሱ ራሱ የሚኩራሩ ሰዎች አሉ። የራሳቸውም ታይትል እኮ አይደለም የሌላ ሰው ነው፣ ግን ባሌ ዶክተር ነው በማለት ራሱ የሆነ ለላይፋቸው የሆነ የሚጨምርላቸው ለማንነታቸው የሚሰጣቸው ከፍታ ነገር አለ። ሶ ፕሊዝ ኖ ዲፍረንስ ለማለት ፈልጌ ነው። ግዴታ ማንም ሰው ማለት ነው ፈጣሪ ሲፈጥረው ማንንም የተሻለ ማንንም የባሰ ማንንም ከፍ ያለ ማንንም ዝቅ ያለ አድርጎ አልፈጠረንም። this is the basic difference between ego and soul ማለት ነው። as a soul ሁላችንም ሙሉ ነን እና በፈጣሪ አይን እኩል ነን። እዚህ ከመጣን በኋላ ግን የሆነ ሰው ያው ሰነፍ ተማሪ አለ፣ ጎበዝ ተማሪ አለ፣ ስኬታማ ሰው አለ፣ እንደገና ደግሞ ያው ያልተሳካለት ወይም ደግሞ ዋጋ የለኝም ብሎ የሚያስብ ሰው አለ። ይሄ ታይትል የሚያመጣው ዲፍረንስ አለና ከዛ የሚሰጠን ደግሞ የሆነ እርካታ ስላለው ከዛ ጋር አታች ስናደርግ ራሳችንን የሆነ ለየት ያለን ሰዎች አድርገን እንድንመለከት ሊያደርገን ሊያሰማን ይችላል። በት ኢትስ ናት ራይት። በሱ ማንነት መመራት አያስፈልገንም። ተረዳችሁኝ አይደለ? ኢትስ ኦኬ ዩ ካን ቢ ዶክተር። በጣም ደስ የሚል ነገር ነው። የሰዎችን ህይወት የምታድኑ ናችሁ። ደስ ይለናል። በጣም አፕሪሼት እናደርጋችኋለን፣ እናደንቃችኋለን፣ እንወዳችኋለን። ግን that ሚን አንድ ሰው ስራ ስለሌለው ያልተማረ ስለሆነ ከዶክተሩ ያነሰ ዋጋ አለው በህይወት ውስጥ ማለት ግን አይደለም። ሌላኛው ምሳሌ ከመንፈሳዊነት ጋር የተያያዘ ነው። ኢቭን አሁን ያለንበት ያው ጊዜ ላይ ስፒሪቹዋል ሰዎች በጣም እየበዙ ነው። ወይም ደግሞ ከሃይማኖተኛ ሰዎች በቃ አይደል መንፈሳዊ ነን የሚሉ ሰዎች እና በጣም መጠንቀቅ ያለብን ነገር ኢቭን መንፈሳዊ ኢጎ አለ። እኔ በቃ ኢጎዬን ለይቼ ስላወቅኩኝ ማለት ኢጎና ሶል ዲፍረንሱ በደንብ ስለገባኝ ከሌሎች ሰዎች የተሻልኩ ነኝ ብለን ልናስብ እንችላለን። እንደውም ስፒሪቹዋል ኢጎ ከኖርማል ኢጎ ሁላ የሚበስ ይመስለኛል። ምክንያቱም በቃ አይደለ ሌሎች ሰዎች አንቀላፍተዋል፣ እኔ ግን ነቅቻለሁኝ፣ እኔ ግን በደንብ ይታየኛል ነገሮች፣ ልዩነቶች ምናምን ማስተዋል ስለቻልኩኝ እኔ ላይ የሚደርሰው የለም ብለን ልናስብ እንችላለን። ሶ ዝም ብዬ ዶክተሮችን አታክ እያደረግኩ እንዳይመስላችሁ ብዬ ነው ከስያሜ ጋር የተያያዘ የሚመጣ ኢጎ እንዳለ እንድትረዳው የፈለግኩት። ሶ እኔ ስፒሪቹዋል ነኝ፣ እኔ ሂለር ነኝ፣ እኔ እንደዚህ ነኝ እያልን ራሳችንን የሆነ ታይትል እየሰጠን ከሌሎች ሰዎች ጋር በማነጻጸር የሆነ የተለየ ቦታ ያለን ሊመስለን ይችላል። በት ቢ ኬርፉል እና ያንን ለይታችሁ በደንብ አድርጋችሁ እወቁ። ተጨማሪ ምሳሌ በተለይ በዚህ ዘመን ላይ ደግሞ በደንብ ፕራክቲካል ሊሆን የሚችል ምሳሌ ልስጣችሁ። ሶሻል ሚዲያ እንደዚህ ገኖ ባለበት ሰዓት ላይ ፖስት ማድረግ ለምሳሌ የሆነ ሰው ለምሳሌ እኔ ራሴን እንደውም ኤግዛምፕል መውሰድ ይቻላል። ፖስት ስናደርግ ሞር ላይክ በጣም ቶሎ የሚታይ ነገር አለ፣ ማይታይ ነገር ሊኖር ይችላል። ብዙ የሚወደድ ብዙ ላይክ የሚያገኝ ነገር ሊኖር ይችላል፣ ላይኖር ይችላል። ሶ አይ ማይት ሴይ ለምሳሌ በጣም ብዙ ላይክ ሲያገኝልኝ ተወዳጅ ነኝ ማለት ነው ምናምን ብዬ የራሴን ዋጋ ከፍ አድርጌ ልገምት እችላለሁ ማለት ነው። ኦን ዲ አዘር ሃንድ ደግሞ ለምሳሌ ሰዎች ኢንጌጅ ባያደርጉ ወይ ኮመንት ባያደርጉ ወይ ላይክ ባያደርጉ ደግሞ በቃ አለ አይደለ የኔ ዋጋ በሰዎች ላይክ በመስጠት ወይ ኮመንት በመስጠት ላይ ሚዛን አውጥቼለት ማለት ነው በቃ ዋጋ የለኝም ማለት ነው፣ አይወዱኝም ማለት ነው ብዬ ልደመድም እችላለሁ ማለት ነው። እንደውም ካስተዋላችሁ እኔ አንዳንዴ ማለት እንዳልኳችሁ ነው፣ ኢጎን በደንብ እየተረዳችሁት ስትመጡ ሁላችንም ኢጎ አለን። በነገራችን ላይ ግን አዌር ስትሆኑበት ኃይሉ እየቀነሰ ይመጣል። ዋናው ነጥብ እሱ ስለሆነ ማለት ነው። እና ምን ያደርጋሉ አንዳንድ ሰዎች እንደውም ሶሻል ሚዲያ ላይ አሁን ኢንስታግራም ላይ በተለይ ላይካቸውን የሚደብቁ ሰዎች አሉ። ለምሳሌ የሆነ 100,000 ፎሎወር ኖሯቸው ላይካቸው እንዳይታይ ያደርጋሉ። ያንን የሚያደርጉበት ሪዝን ያው 200 ሰው ላይክ ካደረገው 100,000 ሰው ፎሎ እያደረገው ያው ዋጋዬ ዝቅ ሊልብኝ ነው ወይም ደግሞ ሰዎች እኔ እንደማስበው ቦታ አልሰጡኝም ማለት ነው ብሎ ከመደምደም አንጻር ከፍራቻ አንጻር ነው እንደዛ የሚያደርጉት። እና ፕሊዝ ዶንት ዱ ዳት ማለት የኢጎን አሰራር በደንብ ተረዱና ለእንደዚህ አይነት ነገር ቦታ አትስጡ። እኔ አሁን ፖስት አደርጋለሁኝ፣ አመን ኢንፍሉዌንሰር፣ ቲክቶክ እጠቀማለሁኝ፣ ኢንስታግራም እጠቀማለሁ፣ ብዙ ቦታዎች ላይ አለሁኝ። ለምሳሌ ግን ምንም አይመስለኝም፣ በቃ ደስ ይለኛል ብዙ ሰው ላይክ ሲያደርገው በጣም ሲታይ 10 ነው እንደውም እየገባው ማየው በጣም ደስ ይለኛል። ግን ኢጎዬ በቃ ማረጋገጫ አገኘ ብዬ
እዝናናበታለሁ። ምክንያቱም ከሚገኘው ላይክ እና ኮመንት ጋር የኔን ዋጋ ስለማላያይዝ ማለት ነው። ግን አንዳንድ ጊዜ በደንብ ኮመንት ብታደርጉና ላይክ ሼር ብታደርጉ ደስ ይለኛል፣ አላሻችሁም። ምን ለማለት ፈልጌ ነው? ሁልጊዜም ኢጎ ከውጪ ማረጋገጫ ይፈልጋል። በቃ ብዙ አድናቆትን ይፈልጋል፣ መታየትን ይፈልጋል፣ በቃ ሴንተር ኦፍ አቴንሽን መሆን ይፈልጋል፣ ነገሮችን በሙሉ መቆጣጠር ይፈልጋል። እዩኝ እዩኝ ይላል ማለት ነው በአጭሩ ኢጎ። ይህም ሌላ ምሳሌ ይሆናችኋል ብዬ ስላሰብኩኝ ነው። እስካሁን ድረስ ስለ ኢጎ ተመልክተናል። አሁን ደግሞ ሶል ምንድን ነው ወይም ደግሞ ነፍሳችን ምንድን ነው የሚለውን ነገር እንመልከት። መጀመሪያም ብለናል ኢጎ ማንነት ነው ብለናል። ሶል ግን ምንነት ነው ወይም ደግሞ ተፈጥሯዊ ስሪታችን ማለት ነው። የተሰራንበት ምንነታችን ኤሰንሳችን ነው ሶል ማለት። ነፍሳችን አልቲሜት ኦብዘርቨር ብለን ልንጠራው እንችላለን ማለት ነው። ወይም ደግሞ ተመልካች እንለዋለን ማለት ነው። ሳይኮሎጂካሊ በዛ መንገድ ልንገልጸው እንችላለን። ያው በመንፈሳዊ መልኩ ስንገልጸው ደግሞ ያው ብርሃን ነው ማንነታችን፣ እውነተኛ ማንነታችን ብርሃን ነን። ወይም ደግሞ አስተውሎት እንለዋለን፣ አዌርነስ ልንለው እንችላለን። ወይም ደግሞ ፕሬዘንስ ልንለው እንችላለን። ቅድምን ብያቸዋለሁ። ፕሬዘንት ሞመንት ላይ ኢጎ ኤግዚስት ማድረግ አይችልም። ኦንሊ ታይም ኢጎ ኤግዚስት ማድረግ የሚችለው ወደኋላ ወደፊት እያደረገ ነው እንጂ ፕሬዘንት ሞመንት ላይ አሁን ላይ ብንቀመጥ አሁን እዚህ ባለውበት ሰዓት ላይ ምንም ችግር የለም፣ ምንም የሚያሳስብ ነገር የለም፣ ሁሉ ነገር ሙሉ ነው። ኢጎ በዚህ ሰዓት ላይ ኤግዚስት ማድረግ አይችልም። ኢጎ በምን ላይ የተመሰረተ ነው? በጉድለት ላይ የተመሰረተ ነው። ሶል ግን በሙላት ላይ የተመሰረተ ነው ማለት ነው። ስለዚህ ነፍሳችን ሁልጊዜ ሙሉ ናት፣ አትቸኩልም፣ የተረጋጋች ናት። ምን ይባላል እንደውም እንትን አይደል አሪፍ አይቸኩልም ይባላል። ስለዚህ በቃ ሶላችን አሪፍ ናት፣ አትቸኩልም። ራሷን ለማረጋገጥ ወይም ፕሩቭ ለማድረግ ለሰዎች ለማሳየት አትፍጨረጨርም፣ ሙሉ ናት። ያንን አንደርስታንድ ታደርጋለች፣ ትረዳለች እና ተመልካች ናት፣ የተረጋጋች ናት። በጸጥታ በሀሳባችን ይሄ በስሜታችን ምናምን ውስጥ ሁላ ጸጥ ያለው ስቴት ውስጥ ስንገባ ይሄ ኢነር ስቲልነስ የምንለው አለ አይደለ? የውስጥ መረጋጋት በዛ ሰዓት ላይ ነው ሶላችንን ኤክስፒሪየንስ ማድረግ የምንችለው ማለት ነው። ስለዚህ ምንም ያህል እዚህ ጋር ቁጭ ብዬ ባወራላችሁ ፕራክቲስ ስታደርጉት ነው ዲፍረንሱን በደንብ አድርጋችሁ ማወቅ የምትችሉት እንጂ ሶል እንደዚህ ነው ዴፊኒሽኑ፣ ኢጎ ደግሞ እንደዚህ ነው ማለት ነው ብለን የምናልፈው ነገር አይደለም። በኤክስፒሪየንስ ልንረዳው የሚገባ ነገር ነው። እኔ በህይወቴ ማለት ነው እስከ ዛሬ ድረስ ካነበብኳቸው መጽሐፎች ውስጥ the most important እና አይ ቲንክ በቃ ወደፊትም ቢሆን እንደዚህ አይነት መጽሐፍ እኔ እንጃ ይኖራል ብዬ አላስብም በበኩሌ እና ኢጎንና ሶልን በደንብ ዲፍረንሺየት እንዳደርግ የረዳኝ መጽሐፍ ምንድነው? the power of now የሚለው የኤካርት ቶሌ መጽሐፍ ማለት ነው። it's the most amazing book of all time። አምሹር ከዚህ በፊት ሌሎች ሰዎች ሲሉ ሰምታችሁ ልታውቁ ትችላላችሁ። ማለት ይወራል ያው the power of now የሚለው መጽሐፍ ግን እኔ እንጃ እስቲ ስታነቡት በትክክል የነፍሳችሁ ድምፅ የት ጋር እንዳለና ኢጓችሁ ምን እንደሚል ለይታችሁ እንድታውቁ ማድረግ የሚችል መጽሐፍ ነው። it's the most powerful book of all time ለኔ። እናንተም እስቲ ሞክሩት። እኔ ብዙ ጊዜ ሰዎች በተለይ እንደዚህ ስፒሪቹዋል ጆርኒ ላይ ከገባው በኋላ ምናምን መጽሐፍ ሰጀስት አድርጌን ይሉኛል። ብዙ መጽሐፍ አላነበብኩም አልዋሻችሁም፣ በተለይ በስፒሪቹዋል ሴንስ ማለት ነው። ድሮ አንባቢ ስለነበርኩ በጣም መጽሐፍ ወድ ነበር፣ ፊክሽን የተለያዩ። ግን አዌክን ካደረግኩኝ በኋላ ካነበብኳቸው ጥቂት የመንፈሳዊ መጽሐፎች መካከል በጣም የረዳኝ ብዬ የማስበው ይሄ መጽሐፍ ነው እና you'll know the difference። እንዲህ ቁጭ ብላችሁ አሁን ለምሳሌ ፖድካስት ስለሰማችሁ ወይ ምናምን ብቻ አይደለም የምትረዱት የእነዚህ ነገሮች ዲፍረንስ። ግን መጽሐፍ አንብባችሁ ይህንን መረዳት የምትፈልጉ ከሆነ the power of now is the book ብዬ ነው ሰጀስት የማደርጋችሁ ማለት ነው። የነፍሳችንን ባህሪ ደግሞ እስቲ በምሳሌ እንመልከተው። ሪሌሽንሽፕ ውስጥ እያለን ከሰዎች ጋር ለምሳሌ አለመግባባት ሊፈጠር ይችላል። አርጊው እናደርጋለን፣ እንጨቃጨቃለን፣ የሀሳብ ግጭቶች ሊፈጠሩ ይችላሉ። በዛ ሰዓት ላይ ኢጎ ምንድን ነው የሚፈልገው? ማሸነፍ፣ የበላይ ሆኖ መታየት፣ በቃ አልተረዳኝም፣ አልገባውም፣ እኔን አታክ ሊያደርገኝ ነው ምናምን ብለን ወይም ነገሮችን አለ አይደለ ያ ፓርትነራችን የሚያወራውን ነገር ፐርሰናሊ ልንወስደው እንችላለን ማለት ነው። እኔን እንትን ሊያደርገኝ ነው፣ ሊጎዳኝ ነው፣ እኔን ሊያሳምመኝ ነው፣ እሱማ አውቆ ነው እንደዚህ የሚለኝ፣ እሷ በቃ ስራዬ ብላ ቀኔ ልትረብሸው ነው፣ እንዲህ ልታደርገው ነው ብለን ልንተረጉም እንችላለን። ይሄ የሚለው ኢጎ ነው።
ሶል ግን ምንድን ነው የሚፈልገው? ሶል አንደርስታንዲንግ ነው የሚፈልገው እንጂ የበላይ ሆኖ መታየት ወይም ደግሞ ክርክሩን ማሸነፍ አይደለም የሚፈልገው። ወይም ደግሞ ምን ሊል ይችላል? እኔ እኮ የምፈልገው እኔ ራሴን ሳላጣ አንደርስቱድ መደረግ ሀሳቤን ማስተላለፍ ነው እንጂ አለ አይደለ ከዛ ሰው ጋር መጋጨትና የበላይ ሆኖ ከዛ በኋላ ፕሩቭ ማድረግ ለራሱ ማረጋገጫ ለማግኘት አይደለም ሶል ጥረት የሚያደርገው ወይም ነፍሳችን ጥረት የሚያደርገው ማለት ነው። ምን ለማለት ፈልጌ ነው? ብዙ ጊዜ ካስተዋላችሁ ሁለት ሰዎች ወይም ደግሞ ይሄ ሪሌሽንሽፕ ውስጥ ያሉ ሰዎች ሲጣሉ እነሱ አይደለም የሚጣሉት ወይም ደግሞ ሀሳባቸው አይደለም እየተንሸራሸረ ያለው። አብዛኛው ጊዜ ምንድነው ሁለት ኢጎ ነው ፋይት እያደረገ ያለው። በዛ በኩል ያለውም ኢጎ እንዴት እንደዚህ ትለኛለች፣ ክብሬን የነካችሁ ክብሬን ማስከበር አለብኝ ብሎ የሆነ አታክ እንደተደረገ ሰው ፊል አድርጎ ራሱን ለመከላከል ይሄዳል። ኦን ዲ አዘር ሃንድ ደግሞ በዛኛው ሳይድም በኩል ያለው ሰው እንዴት እንደዚህ ይለኛል፣ ዝም ካልኩትማ ሊንቀኝ ነው፣ ከናቀኝማ በቃ ምናምን እያለ አለ አይደለ በቃ ሁለት ኢጎዎች ማለት ነው ፋይት የሚያደርጉት። ግን ከነፍሳችሁ ተነስታችሁ ያንን ነገር ሶልቭ ለማድረግ የምትፈልጉ ከሆነ አንደኛ ሶል ምንድን ነው የተረጋጋ ነው ስላልን ቀስ ብሎ ማዳመጥ ይችላል። ለሌላ ሰው እድል መስጠት ይችላል። ግዴታ ክርክሩን ማሸነፍ አለብኝ ብሎ አያስብም ማለት ነው። በእንደዚህ አይነት ሪል ላይፍ ኤክስፔሪየንሶች ከየት እየመጣ እንደሆነ ሀሳባችሁን ስትናገሩ ወይም ደግሞ የሆነ ነገር ስታደርጉ ወይም ውሳኔ ስትወስዱ ከነፍሳችሁ ወይስ ከኢጓችሁ የሚለውን ነገር ለይታችሁ እንድታውቁ ፈልጌ ነው ይሄንን ምሳሌ ሰጧችሁ። በሰውነታችን ውስጥ ደግሞ እንዴት አድርገን ከኢጎ የመጣ ነገር እንደሆነ ወይም ደግሞ ከሶል የመጣ ነገር እንደሆነ ለይተን ማወቅ እንደምንችል ላሳያችሁ። ለምሳሌ ከኢጎ ከሆነ ዩዥሊ ቶሎ ሪያክት አድርጎ ነው የሚለው፣ በፍጥነት በቃ ያስቸኩላቸዋል። ከሶል ከሆነ ግን ኢትስ ካልም ግራውንድድ ነው ማለት ነው። ማለት በቃ ረጋ ያለ ነው፣ አያስቸኩለውም። ብያቸው አሪፍ አይቸኩልም ብያቸዋለሁ። በቃ ሶላችን አይቸኩልም፣ ነፍሳችን አይ ከን ዌይት ነው የሚለው። ቀስ ብዬ ይሄንን ነገር ማለፍ እችላለሁ ወይም ደግሞ ሪስፖንድ ነው የሚያደርገው ማለት አስተውሎ ከዛ በኋላ ነው ምላሽ የሚሰጠው እንጂ ልክ የመጣውን ሁላ ስሜት ማለት ነው ወዲያው አስተናግዶ ወዲያው ወደ ውሳኔ አይመራንም ማለት ነው። ይህን ስላችሁ ነፍሳችን ስሜታችንን ሰፕረስ ታደርጋለች እያልኳችሁ አይደለም። ነፍሳችንን ይመለከተዋል፣ ስሜታችንን ያስተውለዋል። ነገር ግን በስሜታችን ወደ ውሳኔ የተንደረደርን እንዳንገባ ይከላከላል ማለት ነው። ቀስ ብሎ ተረጋግቶ ምላሽ መስጠትን ሰጀስት ነው የሚያደርጋችሁ። ኦን ዲ አዘር ሃንድ ኢጎ ግን ያው የበላይ መሆን ነው፣ መቆጣጠር ነው፣ መታየት ነው፣ መደነቅ ነው፣ ትክክል መሆን ነው የሚፈልገው። ስለዚህ አሁኑኑ ሪያክት አድርግ፣ ወዲያውኑ ምላሽ ስጥ ይላቸዋል ማለት ነው። ሰውነታችን ውስጥ ያ ስሜት ምን ይመስላል? የመጨነቅና ይሄ ያለ አይደለ ውጥረት አይነት ስሜት ወይም ታይትነስ ሊኖረው ይችላል። ኦን ዲ አዘር ሃንድ ከሶል ከሆነ ግን የተረጋጋ ኤክስፓንሲቭ ነው ማለት ነው። የመወጠር ሳይሆን የመረጋጋት የመስፋት ስሜት ሊኖረው ይችላል። ስለዚህ ሁል ጊዜ የሆነ ነገር ከመወሰናችን ወይም ከማድረጋችን በፊት ራሳችንን እንጠይቅ። ይህንን ነገር የማደርገው ለምንድን ነው? የእውነት ከኔ ማንነት ጋር የሚሄድ ነው? ለእኔ ኢዝ ኢት ትሩ ፎር ሚ ወይስ የሰዎችን ማረጋገጫ ለማግኘት፣ ለመደነቅ፣ ለመሞገስ፣ ከፍ ለመደረግ ነው ብለን ራሳችንን ፖዝ አድርገን እንጠይቅ። በዚህ ሰዓት ሲጀመር ኢጎ ራሱ ዲዞልቭ ያደርጋል። ለምን ብትሉ ልክ የሆነ ሰዓት ላይ ፖዝ ስታደርጉ ለ3 ሰከንድም ሊሆን ይችላል እኮ ፖዝ ስታደርጉ ምን ይሆናል? አዌርነሳችሁ ይመጣል ማለት ነው። አዌርነስ ካለ ብርሃን ካለ ኢጎአችን በዛ ሰዓት ላይ አይደንቲፋይ ማድረግ ያስቸግረናል ሁላ ማለት ነው። በቃ ይሄ ብለን እኔ ብለን ተነካው ብለን ቶሎ ለመከላከል አንሮጥም ማለት ነው። ሶ ዊር አዌር ኦፍ አወር ኢጎ፣ ግን በኢጎአችን አንመራም ማለት ነው። ወደ ፕራክቲስ ልገባ ነበረ፣ ግን አንድ ነገር ትዝ አለኝና ሼር ላደርጋችሁ ፈለግኩኝ። እኔ ግሮዊንግ አፕ ወደ ኋላ ነው መመልሳችሁ። ምሳሌ ከሰጠሁት ጋር ከዶክተር ከሚለው ጋር የተያያዘ ነው እና ከልጅነት ጀምሮ ያው ዶክተር መሆን እፈልግ ነበረ። በጣም በቃ ማለት ዶክተር የመሆን ፍላጎት ነበረኝ። ኤኒዌይስ አልሆንኩኝም። የመጀመሪያ ምርጫዬ ቢሆንም ሁለተኛ ምርጫዬ ነበረ ዩኒቨርሲቲ ስገባ የደረሰኝ ኢንጂነሪንግ ነው ግራጁዌት ያደረግኩት ማለት ነው ከ5 ኪሎ እና ምን አልኩኝ ልክ 5 ኪሎ 5 ዓመት ተምሬ በጣም በቃ 5 ኪሎ ራሱ ጥሩ ኢጎ ይሰጣል። አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከ5 ኪሎ ነው የወጣሁት። ሲቪል ኢንጂነር ነኝ ምናምን እንደዚህ አይነት ነገር ብቻ ኤኒዌይስ ሜዲሲን ባለመማሬ ግን ሁሉ ጊዜ ጸጸት ነበረ ነበረ ውስጤ። ኤቨንቹሊ ያው ፋስት ፎርዋርድ አይ ቲንክ በ23 ዓመቴ ምናምን 24 ልሞላ ስል ነው ግራጁዌት ያደረግኩትኝ። እና ሀድ ማይ አዌክኒንግ አራውንድ 28 ላይ
ከዛ ልክ አዌክን ሳደርግ ብዙ ነገሮችን ስረዳ ምናምን ለካ ዶክተር የመሆን ፍላጎት የራሱ ከየት እንደመጣ ተረዳሁት። ምክንያቱም ይሄ ሰዎችን ማከም ከመፈለግ ነው። ግን እኔ ሞስሊ ይሄ ሳይኮሎጂካል የሆኑ ነገሮች ናቸው ደስ የሚሉኝ፣ ወይም ደግሞ ሰዎችን ይሄ በስሜት ማከም የሚለው ነገር በተፈጥሮ ያው ሂሊንግ ሁላችንም በውስጣችን ሂል የማድረግ አቅም አለን ራሳችንንም ሌሎች ሰዎችንም እና ከዛ ወጥቼ በምንድን ነው ፕራኒክ ሂሊንግ ምናምን ተምሬ ያው ሂለር ሆንኩኝ ማለት ነው። ከዛ ምን አልኩኝ ማለት ነው እንደውም ከዶክተር የተሻልኩ ነኝ አመ ሂለር ብዬ አይደንቲፋይ ያደረኩኝ ማለት ነው። ኤኒዌይስ ቅድም እንዳልኳችሁ ነው አይ ከን ሲ ዲስ ኢዝ ዘ ኢጎ ስፒኪንግ። ግን እንዴት በቀላሉ አይደንቲፋይ እያደረግን እኛ የተሻለን እንደሆንን እንደሚነግረን እንድታስተውሉት ስለፈለግኩኝ ነው። እና ያው ዶክተር በሉኝ ለማለት ነው አጭሩ። ስለዚህ በየዕለት ተዕለት ኑሯችን ውስጥ እንዴት አድርገን ነው ከሶላችን አክት ማድረግ የምንችለው ወይም ደግሞ ከነፍሳችን ተነስተን ውሳኔዎችን መወሰን የምንችለው የሚሉትን በምሳሌ እንመልከታቸው ወይም በፕራክቲሶች እንመልከታቸው። ስለዚህም በየዕለት ተዕለት ኑሯችን ላይ ስንኖር እንዴት አድርገን ነው ወይም ደግሞ ምን ብንለማመድ ነው ከኢጎ ሳይሆን ከነፍሳችን ተነስተን ውሳኔዎችን የምንወስነው ወይም ደግሞ አክት የምናደርገው የሚለውን ነገር እንመልከት። የመጀመሪያው መለማመድ የሚገባን ነገር ምንድን ነው? ፕራክቲሲንግ ፕሬዘንስ ወይም ደግሞ አሁን ላይ መኖርን መለማመድ ነው። ቅድም ተባብለናል፣ ኢጎአችን ፕሬዘንት ሞመንት ላይ ሰርቫይቭ ማድረግ አይችልም ወይም ኤግዚስት አያደርግም። ወደ ኋላና ወደፊት እየወሰደ ነው የሚያሰቃየን። ስለዚህ አብዛኛውን ጊዜያችንን ለምሳሌ ብሪዚንግ ኤክሰርሳይዝ የምንሰራ ከሆነ ፕሬዘንት ሞመንት ላይ ያቆየናል አይደለ? ብሪዚንግ ኤክሰርሳይዝ ወይም ደግሞ የኮንሽስ ብሪዚንግ ነው ማወራላችሁ ያለሁት። እነሱን ፕራክቲስ ስናደርግ አሁን ላይ አንከር እንድናደርግ ያደርገናል። ይሄ ነገር ምን ያደርገናል? ሞር ከነብሳችን የሚመጡ ድምፆችን ማዳመጥ እየቻልን የምንፈልጋቸውን ውሳኔዎችም ከነብሳችን እንድንወስን ያግዘናል። ባዲ አዌርነስ ሰውነታችንን መቃኘት ከእግር ጥፍራችን ጀምረን እስከ ራስ ፀጉራችን ሊሆን ይችላል፣ ወይ ከላይ ተነስተን ወደ ታች ሊሆን ይችላል። በሰውነታችን ውስጥ ያሉ ስሜቶች ምን እንደሚመስሉ መቃኘት መለማመድ። እነዚህ ነገሮች ፕሬዘንት ሞመንት ላይ እንድንሆን ስለሚረዱን ያው ይሄ ልማድ ሞር ከሶላችን አክት እንድናደርግ ያግዘናል። ሁለተኛ ነገር ደግሞ ምንድን ነው? ከሀሳባችን መነጠል። ብዙ ጊዜ ሰዎች ያው ሀሳባቸውን እኔ ብለው አይደንቲፋይ ስለሚያደርጉ ነው አይደለም የሚሰቃዩት። እኔ እንደዚህ አሰብኩኝ፣ እኔ እንዴት እንደዚህ ተሰማኝ ምናምን እያለን አይደንቲፋይ ብዙ እናደርጋለን ማለት ነው። ከሀሳባችን ዲታች የምናደርግ ከሆነ እኛ የሀሳባችን ተመልካች እንጂ ሀሳባችን እንዳልሆንን ከተረዳን ይሄም ሞር ነፍሳችንን እንድናዳምጥና ከነፍሳችን አክት እንድናደርግ ያግዘናል ማለት ነው። ሌላ ሶስተኛ ፕራክቲስ ማድረግ የምትችሉት ነገር ምንድን ነው? ሁል ጊዜ ትክክል ለመሆን አለመጣጣር። ኢትስ ኦኬ በቃ እኔ ማሸነፍ አለብኝ፣ እኔ ትክክል መሆን አለብኝ ብለን አለማለት። ኢትስ ኦኬ አንዳንድ ጊዜ ሰላም ይበልጣል ከሁሉም ነገር በላይ። ኢጎ ነው ማረጋገጫ የሚፈልገው። ስለዚህ ኢትስ ኦኬ ብለን ነገሮችን ማለፍ መለማመድ እና ጸጥታም በጣም በጣም አስፈላጊ ነገር ነው። አብዛኞቻችን የምንኖረው በጣም ጫጫታ ያለበት ቦታ፣ ጫጫታ ያለበት ማህበረሰብ ውስጥ ነው ጊዜያችንን የምናሳልፈው። ብቻችንን ቁጭ አንልም። ምክንያቱም ብቻችንን ቁጭ ካልን ሀሳቦቻችን ጎልተው ይወጣሉ። ሀሳቦቻችን ጎልተው ሲወጡ ደግሞ ዲመኖቻችን አሉ። አንተ እንዲህ ነህ፣ አንተ እንደዚህ ብቁ አይደለህም፣ አትረባም፣ ብዙ ነገሮች ይሉናል። ብዙ ሰው ያንን ነገር ፌስ ማድረግ ስለማይፈልግ ራሱን በተለያዩ ነገሮች ዲስትራክት ያደርጋል። በት ኢፍ ዩ ፕራክቲስ ሳይለንስ፣ ብቻችሁን ተቀምጣችሁ ዝምታን ወይም ጥሞናን ፕራክቲስ የምታደርጉ ከሆነ ያው ከራሳችሁ ጋር መታረቅ ትችላላችሁ። ነፍሳችሁንም እድል ትሰጧታላችሁ ማለት ነው። ላይክ ለእናንተ ማስተላለፍ የምትፈልገውን ነገር ወይም ምን እንደሆነች ራሱ ለመረዳት ትችላላችሁ ማለት ነው። በተጨማሪ ደግሞ ምን ማድረግ እንችላለን? ከኛ ጋር አብሮ የሚሄድ ነገር ውሳኔ ስንወስን ወይም ደግሞ የሆነ ነገር ስናደርግ ማለት ነው፣ ይሄ ነገር ከኔ ጋር በአንድ መስመር ውስጥ ያለ ነገር ነው ወይ፣ ከኔ ማንነት ጋር አላይመንት ውስጥ ያለ ነገር ነው ወይ ብለን እንወስን። ኢንስቴድ ኦፍ ላይክ ሰዎች ገና ለገና ያደንቁናል ወይም ደግሞ ያጨበጭቡልናል ብለን ከምንወስን ይልቅ ከኔ ማንነት ጋር የሚሄድ ነው ወይ ብለን እንደዚህ አይነት ነገሮችን ሁል ጊዜ ፕራክቲስ ማድረግ በጣም ያግዘናል። ሌላው መለማመድ የምንችለው ነገር ምንድን ነው? በአእምሯችን ውስጥ ካለው ይሄ ታሪክ መነጠል ስንጀምር ማለት ነው። ያ ልምምድ በራሱ ያግዘናል ማለት ነው። ከኢጎ ሳይሆን ከሶል አክት እንድናደርግ ማለት ነው። በተጨማሪ ደግሞ ነገሮችን የሆነ በኪዩሪዮሲቲ ለመመርመር መሞከር ኢንስቴድ ኦፍ ጀጂንግ እንደዚህ ነው እንደዚህ አይደለም ምናምን እያልን የሆነ ከመፍረድ ይልቅ መመራመር መጠየቅ ስንጀምር ማለት ነው። በነገራችን ላይ ኢጎ ኮሌክቲቭ ኢጎም አለ። በነገራችን ላይ ይሄ
አዘ ሶሳይቲ ደግሞ በማህበረሰብ ደረጃ ደግሞ ያለ ኢጎ አለ። ከሃይማኖት ጋር፣ ከባህል ጋር፣ ከዘር ጋር የተያዘ ማለት ነው። እና የሆነ የኔ ሃይማኖቱ እንትን በመሆኔ ኮራው ምናምን የሚሉ አሉ ማህበረሰቦች ታውቃላችሁ። ይሄ ምን ያደርገዋል? የሌሎችን ሃይማኖት ጋር ራሳቸውን በማነጻጸር የእነሱ ሃይማኖት ልክ እንደሆነ፣ የእነሱ ሃይማኖት ተመራጭ እንደሆነ፣ የበላይ እንደሆነ የሌሎች ሰዎችን ላይ ደግሞ መፍረድ ማለት ነው። በቃ የእነሱ የሚሄዱበት መስመር ወይም መንገድ ልክ እንዳልሆነ አይነት አድርጎ መመልከት ሊያመጣ ይችላል። ሶ ኢንስቴድ ኦፍ ቢንግ ጀጅመንታል ሌትስ ጀስት ቢ ኪዩሪየስ ማለት ነው። መመራመር መጠየቅ ስንጀምር ኢጎ በደንብ ዲዞልቭ እያደረገ ይመጣል። እናም ኢጎ በጣም ጩኸታም ነው፣ ግን ጥበብና እውቀት የለውም። ሶል ግን ጸጥ ያለ ነው፣ ነገር ግን ሁል ጊዜም ትክክል ነው ማለት ነው። ምንድነው ማድረግ ያለብን? አሁን ኢጎን እንደ መጥፎ ነገር መመልከት ወይም እንድታዩ አይደለም ይህንን ቪዲዮ የሰራሁላችሁ። ኢጎ በጣም ኢምፖርታንት ነገር ነው፣ ግን ጎጂ የሚሆነው መቼ ነው? ከመጠበቅ አልፎ ወደ ማንነት ሲቀየር ነው ማለት ነው። ሌትሴ የሆነ ስህተት ሰራችሁ። ስህተት ስትሰሩ ለምሳሌ እኔ በቃ ስህተት ሰራው ካላችሁ ይሄ ጤናማ ኢጎ ነው ማለት ነው። ነገር ግን ያንን ስህተት በመስራታችሁ እኔ በቃ ፌሊየር ወይም ደግሞ ውዳቄ ነኝ ብላችሁ ከደመደባችሁ ጤናማ ያልሆነ ኢጎ ሆነ ማለት ነው። እቺን መለየት በጣም ኢምፖርታንት ነው። የመጨረሻ ምሳሌ ልስጣችሁ። መኪና ብንመለከት ለምሳሌ መሪው አለ አይደለ? መሪው ኢዝ ዘ ኢጎ፣ የሚነዳው ደግሞ ነፍስ ነው ማለት ነው። ስለዚህ ኢጎአችንን የነፍሳችን ተገዢ ማስደረግ ነው የሚያስፈልገው። ኢጓችን እኛን ግን እኔ ነኝ የምነዳው እኔ ነኝ ድራይቨር ብሎ ሲያስብ ነው ችግሩ የሚፈጠረው ማለት ነው። በስተመጨረሻ ነፃነት የሚኖረን ወይም ደግሞ ፍሪሊ ህይወታችንን መኖር የምንችለው እና የምንፈልጋቸውን ነገሮች ማድረግ የምንችለው አይ ሃቭ አን ኢጎ በት አም ናት ዘ ኢጎ ብለን ስንረዳ ወይም ያንን ነገር ስናውቅ ነው ማለት ነው። ተረፈ እስካሁን አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። አመሰግናለሁ። ወዳችኋለሁ። ባይ